ዘፈንና ዘመን ሀገርና ፍቅርን ቀለሙ ያደረገው የፀሐዬ ዮሐንስ ሙዚቃዊ አሻራ ዮሴፍ ጥሩነህ እንደጻፈው የኢትዮጵያ ፖለቲካና ማህበራዊ ትራንስፎርሜሽን የማምጣት ታላላቅ ጥረቶች ውስጥ ሳይነሳ የማይታለፈው አንድ ክስተት የ1967 ዓመተ ምህረቱ የብሔራዊ እድገት በህብረት ዘመቻ ነው። የገጠሩን ገበሬ ንቃትና ኑሮ ለማሻሻል ትምህርት ቤትና ጤና ተቋማት ግንባታ፣ ያልተማሩትን ፊደል ማስቆጠርና ሌሎች ማህበረሰብ አቀፍ ተግባራትን በወጠነው ዘመቻ ሙዚቀኞች ግንባር ቀደም የዘመቻው አነቃቂና አዝማች ሆነው ተሰልፈዋል። ገና 5ኛ ክፍል የነበረ አንድ ታዳጊም ዘማቹ ጓዴ እያለ አዚሞ ዘማቾችን ቀስቅሷል። ያኔ ዕድሜው ከ14 አይበልጥም ነበር። ቀደም ሲል በሰማነው የብሔራዊ እድገት በህብረት መዝሙር ውስጥ የመሪ ተጫዋች ሆኖ የሚደመጠው ድምፃዊ ፀሐዬ ዮሐንስ ነው። በአንደኛ ክፍለ ጦር የቫዮሊን ባንድ ታጅቦ መዝሙሩን ያዜመው ታዳጊ ከዚያ በኋላ ሌላ ሙያን አላለመም። ባሳለፍነው የታህሳስ ወር 51 ዓመት ከሞላው የብሔራዊ እድገት በህብረት ዘመቻ ጋር ስሙን የጻፈው አዳጊ ሙዚቀኛ በዚህኛው ዓመት ታህሳስ ወር አሜሪካ ውስጥ ምሳሌ የተሰኘ ታላቅ ምስጋናና ሽልማትም ተበርክቶለታል። እነዚህን ሁለት ማስታወሻዎች መነሻ አድርገን ሀገር አፍቃሪውን፣ ፍቅር ሰባኪውን፣ ንቁ ማህበራዊ አበርክቶ ያለውን የታላቁን ሙዚቀኛ ፀሐዬ ዮሐንስን ሙዚቃዊ ጉዞ በመጠን እንቃኛለን። አክብሮታችንንም እንሰጣለን። ዘመኑ የቀዳማዊ ኃይለ ሥላሴ ሥርዓት አብቅቶ የደርግ መንግሥት የተለያዩ የፖለቲካ ርዕዮተ ዓለም ጉዳዮች በተለያዩ የኪነት መልኮች የሚወሱበት ማኅበረሰባዊ ለውጥን የሚሹ ጉዳዮች በሙዚቃ የሚቀነቀኑበት ነበር። ዛሬ ታሪኩን የምናወሳለት ሙዚቀኛም በዚህ አውድ ውስጥ የሚያድግ የጥበብ ፍቅር ያደረበት አዳጊ ወጣት ነበር። እድለኛ ሆኖ ደግሞ የቀድሞው ክብር ዘበኛ ከፈረሰ በኋላ የተቋቋመው አንደኛ ክፍለ ጦር የሙዚቃ ቡድን እዚያው እርሱ ሰፈር ጃን ሜዳ መገኘቱ ለሙዚቃ ሥራ ተጋላጭነቱን ፈጥሮለታል። እንደ ጥላሁን ገሰሰ ካሉ የኪነቱ ታላላቅ ሙዚቀኞችም ትምህርት ቀስሞ የራሱን ሙዚቃዊ ጉዞ በመያዝ ለ5 ዓመታት በስኬት ዘልቋል። በትምህርት ቤት መዝሙር ሙዚቃን የጀመረው ፀሐዬ ዮሐንስ የሙዚቃ ጅማሮውን በተመለከተ ቆየት ባለ ጊዜ ለኢትዮጵያ ሬዲዮ የሰጠው ቃለ ምልልስ የአዳጊውን ተሰጥኦ፣ ተስፋና ሙዚቃዊ ኮከብነት ፍንጭ የሰጠ ነበር። አስታውሳለሁ ይህን ዘፈን የተጫወትኩት በ1967 ዓመተ ምህረት ዘማቾች ወደ እድገት በህብረት ለሄዱ አካባቢ ነው የተጫወትኩት። 5ኛ እና 6ኛ ክፍል ተማሪ ነበርኩ። በዛ ወቅት ሕፃን ሞኝ ገና አፍ ሳልፈታ ማንጎራጉር እንደነበረ ብዙ ሰዎች ይነግሩኝ ነበር። ከዛም በኋላ እያደኩ ስመጣ 5ኛ 6ኛ ክፍል ተማሪ ሆኜ ይህን አሁን የሰማውን ሙዚቃ ከ1ኛ ክፍለ ጦር የቫዮሊን ኦርኬስትራ ጋር ተጫወትኩ ትምህርት ቤት እያለሁኝ እና ነው። ከዛ በኋላ ነው ይሄ ዘፈን እንደተጫወትኩኝ ድምጼ በሬዲዮ በማዳመጥበት ሰዓት ጥሩ ድምጽ እንዳለኝ ተረዳሁት። ከዛ በኋላ በቃ በጣም
ሙዚቃ እየወደድኩ ሄድኩኝ። ለደስታ ለፍቅር ለናፍቆት ሙዚቃ ለደስታ ለፍቅር ለናፍቆት ሙዚቃ። ፀሐዬ ዮሐንስ ገና በአንደኛ ደረጃ የጀመረውን ሙዚቃዊ ጉዞ ከጥቂት የልምምድ ዓመታት በኋላ በሙያ ተቋማት ተቀጥሮ ለመስራት ሲወስን የሄደው በኋላ ወደ ራስ ቲያትርነት በተቀየረው የአምባሳደር ቲያትር ነበር። በ1971 ዓመተ ምህረት በ100 ብር ደሞዝ በአምባሳደር ቲያትር በ1971 ዓመተ ምህረት ነው የተቀጠርኩት። ግጥሞች አልደረስኩም። ብዙ የግጥም ችሎታ የለኝም። ተወሰኑ ግጥሞችን ገጥም ያለኝ ግን በብዛት የዜማ ማውጣት ችሎታ ነው ያለኝ እና ብዙ ጊዜ የሚጫወታቸው ዜማዎች ግማሽ በግማሽ የኔ ናቸው ለማለት ደፍራለሁ። ግን ብዙ ጊዜ የራሴን ዜማ መጫወት አልወድም። የራሴን ለሰው መስጠት ነው የምፈልገው። እንዳይመሳሰልብኝ ብዙ ጊዜ እፈራለሁ። ዜማዎቼ እኔ ማውጣው ዜማ ዮሐንስ ገኖ የወጣው ግን በ1975 ዓመተ ምህረት ለሕዝብ ባቀረበው ፍንጭቷ አልበሙ ነው። ሮሃብ ተበቃኝ የቀረው ቀርቶብኝ በሰው ላይ ሰው መውደድ የሚሆነው በፍቅር የተነሳ ስንት ጉዳዬሁ። ቀጣዩ የ1977 ዓመተ ምህረት አልበሙም ተወዳጅነቱ የላቀ ነበር። ሸበላ የአገርሽ ልጅ ነኝና በውበቷ ትመካ ከአልበሙ አይረሱም። ሸበላ በሁሉም ጠብቀው በቃል ኪዳን ጸንተን በውበቷ ትመካ ደመቅ ያንተው ነይ በይኝ ከጎንሽ አድርጊኝ የአገርሽ ልጅ ነኝ። ከፍ ያለ አድማጭና የአልበም ሽያጭ ስኬቱን እንዲህ በመጀመሪያዎቹ አልበሞች የጀመረው ፀሐዬ ዮሐንስ አስከትሎ በየጥቂት ዓመታት ልዩነት ያወጣቸው ስብስቦች የላቀ ተሰጥኦውን በመድረክ ታዳሚን የመያዝና ማዝናናት ብቃቱን እንዲሁም እርሱ በደንብ አሽቶና መርጦ የሚከውናቸው የድርሰቶቹ ብስለት ከአድማጭ ጋር በሙዚቃው ዝምድና መፍጠር ያስቻሉት መለያዎች ናቸው። የ1979 ጡር ነው በፍቅር ጥርሟል ጡር የ1982 ማን እንዳገር ማን እንደናት ማን እንዳገር የት ይገኛል ብሶና ማገር የ1985 አቤት አቤት የ1989 ያላንቺማ የለኝም ሌላ ተደማጭነታቸው የላቀ ነበር። በዘጠናዎቹና 2000ዎቹ ከአዲሱ ትውልድ ድምጫና ቃና ጋር የተስማሙ ሙዚቃዎችን ለማቅረብ የሄደበት ርቀትም ዝናና ተወዳጅነቱን አስቀጥለውለታል። ለትንሽ ሳቂልኝ ዕውቀት የመገቡኝ የኔታ በዚህ ስሜት ተሰርተዋል። በአጠቃላይ ፀሐዬ በግሉ 11 በህብረት ደግሞ 3 ስኬታማ አልበሞችን ሰርቶ በድንቅ ብቃት አቅርቧል። ሙዚቀኛ ፀሐዬ ዮሐንስ በብዙ አድማጮች ተወዳጅነቱን እንደጠበቀ የዘለቀባቸው ጉዳዮች ዘፈኖቹ ብቻ አይደሉም። በዘፈኖቹ የሚሰብካቸው ሀገራዊ መልእክቶች፣ ተሳትፎ ያደረገባቸው ማኅበራዊ የሙዚቃ ፕሮጀክቶች፣ ሕይወት ያላቸው ደማቅ ኮንሰርቶቹና በኅብረት የመሥራት ፍልስፍናዎቹ ብዙ ያስወድዱታል፣ ያስከብሩታል። የሀገርና ሰላምን ሰባኪ ሙዚቃዎችን በአልበሞቻቸው እንዲያካትቱ በመንግሥታዊ የሳንሱር ተቋማት መመሪያ ከተላለፈበት የሰባዎቹ መጨረሻ አንስቶ መመሪያው ከተሻረ በኋላም ፀሐዬ ዮሐንስ ኢትዮጵያና ኢትዮጵያዊነትን በየአልበሞቹ ሰብኳል። አቋሙ ሳይዋዥቅ አድማጬና ታማኝነቴ ለሕዝብ ነው የሚለውን ሐሳቡን እንደያዘ ትውልዶችን አገልግሏል። ማን እንደናት ማን እንደናት ማን እንዳገር የት ይገኛል ብሶና ማገር ሰላም አይለየን ሰላም አይለየን አይለየን የአምላክ ሥራ አረንጓዴ ቢጫ ቀዩ የአምላክ ሥራ
ሩቅ አይደለምና አልተባለ ሁሉ እንዲሆንላት ከልቡ የተመኘባቸውና ሰላምን እሻተባቸው ድንቅ የሀገር ስጦታዎች ናቸው። ሰላም ስትሆኝልኝ መልኬም ቢታይ ጎልቶ ፍካቴ ፀሐይ ዮሐንስ ኢትዮጵያን ሲገነዘብና ሲያከብር ከነህብሯ ነው። በአልበሞቹ ሁሉ አካቶ ያስደምጠን በትግርኛ ቋንቋ የተሰሩ ሙዚቃዎቹ የየአልበሞቹ ፊርማዎች ናቸው። ፀሐይ ተመን፣ አይረህሶን፣ ነመታዬና መጀመሪያ ፍቅሪ ምሳሌዎች ናቸው። ትግርኛ ባህላዊና ዘመናዊ ሙዚቃዎች አለፍ ብሎም ጥናት አድርጎ የሰራቸው የወላይታና ጎጃም ጨዋታዎቹ ቢሃናው ባይና ተድላጓሉ ሰፊ እይታውን ማሳያ ስራዎች ናቸው። ሽክርክር ጎጃሜን አይሻሉ ተድላጓሉ ከምን አደረገኝ ሳያተላ ሲነሳ ኢትዮጵያዊ ጉዳዮችን ከፍ አድርጎ ማንሳቱን ገና በ14 ዓመቱ ለእድገት በህብረት ዘመቻ መዝሙር በማዜም የጀመረው ፀሐዬ ማንበብና መጻፍንም ሰብኳል። በርካታ ኢትዮጵያውያን ብዕርና ወረቀት የጨበጡበት ሥራዬ ስለሆነ እኮራበታለሁ ይላል። ይህን ሥራ ማንበብና መጻፍ ዋናው ቁም ነገር ከሕይወቴ ጎሎ እሸበር ጀመር። ዋናው ቁም ነገር ከሕይወቴ ጎሎ እሸበር ጀመር። ኢትዮጵያ ድርቅ ባጠቃትና ሚሊዮኖችን ረሃብ ባገኛቸው ወቅት ደርሰው ያገዙንን ሀገራት ለማመስገን ታላቅ የኪነት ጉዞ በተደረገበት የሕዝብ ለሕዝብ ሙዚቃ ፕሮጀክት ዓለምን ዞሮ የኢትዮጵያ ዲፕሎማት ሆኖ ምስጋና አቅርበዋል። ሙዚቃዋንም ለዓለም አስተዋውቋል። ከዚሁ የ77 ድርቅ ጋር በተያያዘ የገቢ ማሰባሰቢያ እንዲሆን በተሠራው የብሩህ ተስፋ እሸት የሙዚቃ አልበም ውስጥ የሙያ አስተዋጽኦውን አድርጓል። እርሱም ተሳትፎበት በኅብረት የተዜመው የብሩህ ተስፋ እሸት ዘፈን ውስጥ ድምፁ በጉልህ ይሰማል። ኃያል ፍቅር የተሰኘ ተወዳጅ ዜማን እዚሁ አልበም ላይ ተጫውቷል። ኃያል ፍቅር ተንተርሶ ማድርጎናል በንባርሶ የጎዳና ልጆች ሕይወት ባሳሰበው ጊዜ ጥቁር አበባዎች ብሎ አዚሞ ስለ ችግሩ መፍትሄ እንዲፈለግ አንቅቶናል። የቆሻሻ በርሚል ቧጠው ጠርገው ልሰው የትቦድቀ ዋለት ድንጋይ ተንተርሰው የአካል ጉዳተኞችና ብርቱ ሴቶች አርአያነትም ትኩረቱን ይስቡታል። የሰብአዊ መብቶችና አካል ጉዳተኞች ተጠቃሚነት ዙሪያ ብዙ አስተዋጽኦ ያደረገችውን የትነበርሽ ንጉሴን ጉዞ አድንቆ ሌሎች ተመሳሳይ ሰዎችንም ያበረታል ብሎ ሙዚቃ ሰርቶላታል። ፀሐዬ ዮሐንስ ደማቅ ማኅበራዊ ሕይወት ያለው ስፖርትና መጽሐፍትን ወዳጆቹ ያደረገ በኅብረት መሥራትን የሚወድ ሙዚቀኛ ነው። የበጎ አድራጎት ሥራ ውስጥም ከወዳጆቹ ጋር ይሳተፋል። በጋራ የሠራቸው የሙዚቃ አልበሞቹ የዚህ ማሳያ ይሆኑናል። በጋራ ካዜማቸው ዘፈኖች መካከል ከነዋይ ደበበ፣ ጸጋዬ እሸቱና አረጋኸኝ ወራሽ ጋር የሠራው ሙዚቃ ከሂሩት በቀለ ጋር የተጫወተው የማነህ የማንሽን እንጠቅሳለን።
ፀሐይ ዮሐንስ ካዜማቸው ከፍ ያለ ሐሳብ ያላቸው አገራዊና ማህበራዊ ጉዳዮች ባለፈ የፍቅር ነገርንም በብዙ ቀለሞቹ አስደምጦናል። አታምርም ወይ ብሎ ውበትን አድንቋል። ይቅርታሽ አይራቀኝ ብሎ በማለፍ መተላለፍን አዚሟል። ናፍቆትን ማታ ማታ በተባለው ዜማው አስታሟል። ናፍቆትን በኃያል ሕመሜ ዜማው ከነስሜቱ አዚሟል። ለፍቅር የሚከፈል መስዋዕትነትን በይሁና አስደምጦናል። ዝርዝሩ ብዙ ነው። የመጨረሻ ሙሉ አልበሙን የኔታን ካሳተመ በኋላ ሙሉ ሥራዎችን ያልሰጠን ፀሐዬ በካሴት ዘመን የሠራቸውን ዘፈኖች መርጦ በዳግም ቅንብር ለአድማጭ የማቅረብ ሥራ እንደጀመረ የሰሙ አድማጮች ይህንን እየጠበቁ ነው። እርግጥ የቀደሙ ሥራዎችን በአበጋዝ ክብረ ወርቅ አቀናባሪነት በድጋሚ ሰርቶ በሰማንያዎቹ መገባደጃ ማቅረቡ ይታወሳል። ጀመረች የተሰኘ አንድ አዲስ ዘፈን ውጪ የዚህ አልበም ዘፈኖች በድጋሚ ቅንብር የተሰሩ ናቸው። ጀመረች ጉንጉን ጸጉሯን ፈታች ልጅነት ይረታች ውበት ዘነበባት። እጅግ ሰፊ የሆነውን የፀሐይ ዮሐንስ 10 ዓመታትን የዘለቀ ሙያዊ ጉዞ በዚህ ዝግጅት ብቻ መዳሰስ ከባድ ቢሆንም ዋና ዋና ጉዳዮች ላይ አተኩረን እንዲህ ተመልክተነዋል። ለሰጠህን ድንቅ ሙዚቃዎች ሁሉ እናመሰግናለን፣ በጤና ያቆይህ ብለን አክብሮትና ምስጋናችንን በዚህ ዝግጅት ማስታወሻነት እንገልጻለን። የተለያዩ ምንጮችን ፈትሾ የፀሐይ ዮሐንስን ሙዚቃዊ ጉዞ ዳሰሳ የጻፈው ዮሴፍ ጥሩነህ ነው።